ጤና ይስጥልኝ። አለሙ ተክለማርያም ነኝ፣ የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ። የኢትዮ ጥያቄ ፕሮግራም ተከታታዮች፣ ለዛሬ ይዤላችሁ የቀረብኩት ፕሮግራም እንደምታውቁት በቅርቡ የቋራው ቃል ኪዳን መግለጫ ሁላችንም ሰምተናል። ፋኖ ወደ አንድ በመምጣት የአማራ ፋኖ ብሔራዊ ኃይልን መስርቷል። ብዙዎች ስንጠይቀው የነበረ ብዙዎች ሲፈልጉት ሲመኙት የነበረው የአንድነቱ ጎራ ተመስርቶ አሁን በተለይም በመንግስት በኩል ከፍተኛ ጭንቀትንና መታመስን እንደፈጠረ እየተደመጠ ነው። ያም ሆኖ አሁን እንግዲህ ተመሰረተ። ከዚህ በኋላ የትግሉ አካሄድ ምን ይመስል ይኖርበታል? የሰዎችን ፍላጎት በእርግጥ አሁን ከበፊቱ ለየት ያለ ቢሆንም ምን ይጠበቃል የሚለውን በዝርዝር በተለይ በትምህርት ደረጃ ዋና ትምህርታቸውን ያተኮሩት በሊደርሺፕ እና በማኔጅመንት ስለሆነ ዶክተር መንግስቱን በዚህ ዙሪያ እንዲያወያዩን ጋብዘናል። ዶክተር መንግስቱን ከዚህ በፊት ሁላችሁም እንደምታውቁት ሀገራችን ጉዳይ ላይ ረጋ ባለ ጭብጥ ነገሮችን በማስረዳት እና ያለውን ተመክሮ በማካፈል የሚታወቁት ኢትዮጵያውያን አንዱ ነው። አሁንም ያን የተለመደ ተሞክሮውን በዚህ በአዲሱ የፋኖ ምስረታ ጋር በማያያዝ ጋራ አመራር መመስረትን በተመለከተ እንደዚሁም በውስጣቸው በመግለጫው ላይ ያሰፈሯቸው ያሰሙን ብዙ ነገሮች አሉ። በዛ ዙሪያ ላይ በግልጽ ምንድን ነው እኛ ማወቅ ያለብን፣ ምንም እንዴት ነው በትብብር ማሳየት ያለብን፣ በአጠቃላይ ኢትዮጵያውያን ይህን እንዴት የምንመለከተው ይገባል በሚለው ላይ አንዳንድ ጥያቄዎችን አንስተንላቸዋል። ያንን በጋራ ለመስማት ነው። እንግዲህ አሁን በቀጥታ ወደ መድረክ ወስዳቸዋለሁ። በእናንተ በኩል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ገንቢ አስተያየቶችን በመስጠት እንደዚሁም ደወሏን በመጫን ወደፊት የሚመጡ መረጃዎች ቶሎ እንድታውቁት ይሆናል። እንግዲህ በቀጥታ አሁንም ለምታደርጉት ትል እያመሰገንኩ ወደ መድረኩ ወስዳለሁ። ጤና ይስጥልኝ ዶክተር መንግስቱ፣ እንኳን እንደገና ለመገናኘት አበቃን። ጤና ይስጥልኝ፣ እንደምነህ? እንኳን አደረሰህ ለግንቦት ልደታ። እንኳን አብሮ አደረሰን ወንድሜ። ይኸውልህ እንግዲህ ያው በየጊዜው እየመጣህ ብዙ ነገሮችን ታብራራልን አለ። አሁን የተለየ ደግሞ የዛሬው በዚህ ባለበት ለረጅም ጊዜ በሙያ በትምህርቱ ብዙ ጊዜ ያሳለፍክበት እና ጥናቶችን ያካሄድባቸው ሁኔታዎች በዚህ በማኔጅመንት እና በአስተዳደር ወይም ሊደርሺፕ የስራ አመራር ላይ በመሆኑ በቅርቡ ፋኖዎች አንድ በመሆን የጋራ አመራር በመውሰድ ትግሉን አንድ ከፍታ በመስጠት በተለይም ትልቅ ተስፋ የሚሰጥ የብሔራዊ ስሜትን የሚቀሰቅስ ሁኔታዎች ተፈጥረዋል። እንግዲህ በዛ ዙሪያ ያንተን ተመክሮ ለማግኘት ነው። እንዲሁ ለመጀመሪያ ያህል የቋራ ቃል ኪዳን ከሚለው ብንነሳ አነሳሳቸውን እንዴት አየው? በጣም ማንኛውም ሰው ማንኛውም ኢትዮጵያን የሚወድ ሰው ሁሉ እንደተደሰተው ትልቅ ስራ ነው የተሰራ። በዚህ በቋራ የቃል ኪዳን ስብሰባቸው ላይ ከዚህ በፊት የተሰበሰቡትን ስብሰባ እናስታውሳለን። ያ ስብሰባ አንድ ሰው ለመምረጥ ነበር የሞከሩ። ያ እንዳልሰራ አይተናል። ሊሰራም አይችልም ነበረ በመሰረቱ። ምክንያቱም ኢንዲፔንደንት የሆኑ ከመንደር ጀምረው በህዝብ የተደራጁ ስኳዶች፣ ባታሊዮኖች ነው የተሰሩ እና ህዝብ ይወክለኛል የሚለውን ነው ሁልጊዜ የሚመርጥ እንጂ ሌላውን ላይቀበል ይችል ነበረ እና የአሁኑ ግን ሁሉን ሊወክል የሚችል ስራ ነው የተሰራ። ጥያቄውም እንግዲህ የአንድነት ጥያቄ ነበረ። እኔ ሁልጊዜ እንዳልኩት ከዚህ በፊት ረዘመ ብለው ተስፋ ቆረጥን፣ ልክ አይደለም፣ የፋኖ አካሄድ ስቷል፣ አንድነት አልመጣም የሚል ከምሁራንም ጭምር ይንጸባረቅ ነበር እና ያሳለፉት ጊዜ 2 ዓመታት ነው። ትግሉን እድገታቸውን ጠብቀው ትግሉን ያካሄዱ የነበረውም እየተናበቡ ነበር። አንድም ግጭት አላየንም። ሊደርሱ የሚችሉ ግጭቶች፣ ሊከሰቱ የሚችሉ ግጭቶች በአንድ የተዋቀረ ድርጅት ውስጥ እንኳን የሚንጸባረቁ ከዚህ በፊት እንዳየናቸው አልደረሱም እና ጊዜውን ጠብቆ የሆነ ነገር ስለሆነ
በጣም አመርቂና ደግሞ ኢፌክቲቭ ይሆናል ብዬ አምናለሁ። የቋራው ስብሰባ ትልቅ ፍሬ አፍርቶ የተለያየ ስብሰባ ነው። ለህዝቡም እንግዲህ እኛን ጨምሮ ነው እንኳን ደስ አላችሁ እየተባለ እርስ በርስ ሰው ሲደዋወል አይተናል እና ይሄ ትልቅ ተስፋ ነው በእውነቱ። ምኞታችን ሁሉ የፋኖ ወደ አንድ መምጣት ነበር። ሌላው ከጠላት በኩል በሰፊው ይካሄድ የነበረ ፕሮፓጋንዳ ነበረ። ያ ፕሮፓጋንዳ አንዱን ከሌላው ጋር በማጋጨት ላይ የተመሰረተ ደጋፊ መስለው ለብዙ ጊዜ የፋኖ ደጋፊ መስለው የተቀመጡ የሚሰሩ እነኚህ የዩቲዩብ እና የተለያየ ሚዲያ ስብዕና ያላቸው ሰዎች ሁሉ ምናልባትም ጠላትን የሚያስደስት ስራ የሰሩባቸው ጊዜዎች ብዙ ነበር። ይሄ የአንድነት አለመምጣትን ተመልክቶ ማለት ነው። አንድነት ጊዜን ጠብቆ የሚመጣ ነገር ነበረ እና ራሱ ነው ሊያመጣው የሚችል እና በጊዜውም መጥቷል። ግን እድገቱን ሳይጠብቅ ገና 6 ወር ሳይሞላው ጀምሮ ነበረ አንድነት ይምጣ የሚሉ የነበር እና ያ ነገር አልሆነም። ተሞከረ ደግሞ ሙከራውም ደግሞ አንድ ለመሆን አንድ መሪ መምረጥ የሚል አካሄድ ታይቶ ምን ያህል ተቃቅረው እንደተለያዩ አይተናል እና ያ ኔጋቲቭ ኢፌክት ነበረው ማለት ነው። አሁን ግን በጣም የተሳካ ስብሰባ ነው የተደረገ። ይሄ ለኢትዮጵያ ሕዝብ ነው፣ ለአማራ ሕዝብ ብቻ ሳይሆን ለኢትዮጵያ ሕዝብም ብስራት ነው ያደረጉ። ምክንያቱም አንደኛው ፒላር የሀገራችንን የኢትዮጵያን አንድነትና ሉዓላዊነት የማስመለስና የማስጠበቅ ዓላማ በዚህ የቋራ ስብሰባ የተንጸባረቀ በደንብ እንደ መርህ የተጠቀሰ ስለሆነ ይሄ ሁሉም ኢትዮጵያዊ ሴሌብሬት ማድረግ ያለበት ስብሰባ ነው እና እኔ በጣም ደስ ብሎኛል በእውነቱ። በእውነቱ ከዚህ በፊት ለረጅም ጊዜ ስትለው እንደነበረው ያው ወቅታቸውን ጠብቀው እየሰሩበትና በደረሰ ወቅቱ በፈቀደ ሰዓት እንደሚወጣ ትብብር እንደሚወጣ ደጋግመህ ታስታውስ ነበር። በሌላ በኩል ግን መንግስት የነሱን እንደዚህ አይነት ስራ ላይ መጠመድ አይቶ ያለቀለት ያበቃላቸው የሚል ተስፋ አስቆራጭ ነገሮችን ለማምጣት ሞክሯል። አንዳንድም የሱ ፕሮፓጋንዳ አራማጆች ይህንን እንደ ትልቅ ነገር ቆጥረውት የህዝብን ስሜት በሚጎዳ በአንዳንድ አካባቢ ስሜትን በሚነካ መንገድ ለረጅም የተጓዙበት ሁኔታ ነበር። ያንን ሁሉ ያፈረሰና ያመከነ የሰጡን ተስፋ ከዛም በላይ በተለይ አቀራረባቸውና አመጣጣቸው በዚሁ በተጨማሪም በዚህ ላይ ብዙ አይነት ወሬዎች ይወሩ የነበረ በመሆኑ አመራሩንም በጋራ ለመውሰድ መወሰናቸው ያም ትልቅ ተስፋ እንደሆነ ይገመታል። በተለይ ከቋራ ላይ ይህን ነገር ማወጃቸውና ይህንን ሁኔታም በጋራ ለመሄድ ያሄዱበትን መንገድ እንዴት ነው ያየው አንተ? መጀመሪያ ነገር የስብሰባው ቦታ ቋራ መሆን ስትራቴጂካሊ መልክዓ ምድሩ ከሱዳን ጋር የተገናኘ ግን ብዙ የኢትዮጵያ አርበኞች የተነሱበት አፄ ቴዎድሮስ መይሳው ካሳ ሆኖ ከዛ የተነሳበት ታሪካዊ አንድምታ አለው። ያ ታሪክ ደግሞ ማንም ከአጥናፍ አጥናፍ ኢትዮጵያዊ የሆነ ሁሉ የሚያውቀው ታሪክ ነው። ዘመነ መሳፍንትን ለማስወገድ ካሳ ከቋራ ነው የተነሳው እና መጨረሻም እንግዲህ እስከ ንግስናቸው ድረስ ያው እንትን ቋራ እንደ ሬር ነው የተጠቀሙበት እና ቋራ ትልቅ ታሪካዊ እንትን አለው ከኢትዮጵያ ጋር ተያያዥ ከመላ ሀገሪቱ ጋር ማለት ነው። በሁለተኛ የዓለም ጦርነት ለሁለተኛ ጊዜ ጠላት ኢትዮጵያን ሲወር ብዙ የኢትዮጵያ አርበኞች በዛ በኩል ነበሩ ሲወጡም ሲገቡም የነበረ እንደ
እንደውም ደጃዝማች ከበደ ተሰማ ቀዳማዊ ኃይለ ሥላሴ ካርቱም ከእንግሊዝ ተመልሰው በመጡበት ጊዜ ለአርበኞች መልእክት ይደርሳቸው የነበረ በቋራ በኩል እየተሸጋገሩ ነበር እና ቋራ ታሪካዊ ነው። የፋኖ እንቅስቃሴ የመጨረሻ አንድነቱን እና ስብሰባውን ያካሄደ ለአንድነቱ ስብሰባ በዚህ ታሪካዊ በሆነ ቦታ እና ልክ እንደ ዘመነ መሳፍንት ሁሉ ዛሬ ላለፉት 34 ዓመታት ኢትዮጵያ በክልል ዘረኞች ተከፋፍላ ነው ስትተዳደር የቆየች እና ይሄ እንግዲህ የመጨረሻውን የሚያበስር አፄ ቴዎድሮስ ልክ ዘመነ መሳፍንትን ከቋራ ተነስተው እንዳፈረሱት ሁሉ የፋኖም እንቅስቃሴ እኔ በተስፋ የምጠብቀው ካሁን በኋላ የነሱም ሪቮሉሽናሪ ነን ስንል ይሄ በኢትዮጵያ የተስፋፋውን ዘረኝነት እና የዘረኝነትን ህገ መንግስት አፍርሰን በእውነተኛ ኢትዮጵያዊ ህገ መንግስት እስካልተካን ድረስ ኢትዮጵያ በአደጋ ላይ ናት። በኤክስቴንሽንም ደግሞ አማራው የበለጠ አደጋ ላይ ነው የሚሆን። ምክንያቱም መንደርተኛ የሆኑ ጠባብ ድርጅቶች በመርህ ተነስተው የታገሉት አንድ ኢምፔሪያል ኢትዮጵያ ብለው ነው የታገሉ አጌንስት ኢትዮጵያን ለማፍረስ፣ ሁለት አማራ ነው የኢምፔሪያል ኢትዮጵያ ሰብሳቢ በሚል ይሄ ራሱ ሐሰት ነው። ምክንያቱም በጣም ብዙ የኦሮሞ አርበኞች፣ የወላይታ አርበኞች፣ የሲዳማ አርበኞች፣ የጉራጌ አርበኞች፣ የትግሬ አርበኞች፣ የኤርትራ አርበኞች ሳይቀር የተሰለፉበት ነው ኢትዮጵያን ለመጠበቅ እና ይሄ ነበረ እና ይሄንን ለማስወገድ እና አስረስ ማረ ገና ሲነሱ የሰጡን ስቴትመንት እንድናውቅ ያደረጉን እያካሄድን የጀመርነው ሪቮሉሽን ነው። ይሄ ሪቮሉሽን ስንል ደግሞ ለ34 ዓመታት በኢትዮጵያ ውስጥ ሰፍኖ የነበረውን ህገ መንግስት ቀዶ መጣልና ኢትዮጵያዊ የሆነ ህገ መንግስት ማስቀመጥ ነው የሚል ነው እና ለዛ እንግዲህ አፄ ቴዎድሮስም ያደረጉት ያንን ነው። ለ70 ዓመታት የዘለቀውን የዘመነ መሳፍንት የመንደርተኛ ሹማምንት ግዛትን አፍርሰው ነው አንድ የሆነች ኢትዮጵያን የሰጡን። ከዚያ በኋላ ደግሞ አፄ ዮሐንስ አንገታቸውን የሰጡበት ለአንድ ኢትዮጵያ፣ ቀጥሎም ደግሞ ዳግማዊ ምኒልክ ሪዲፋይን ያደረጉበት ኢትዮጵያን የዘመነ መሳፍንት ያደረሰባትን ጉዳት የቀረፉበትና ዳር ድንበሯን ያስመለሱበት ሁኔታ ነው እና ቋራ በጣም ታሪካዊ የሆነ ቦታ ነው። ይሄንንም እንደሚሰሩ እንተማመናለን። እኔ በእውነት አምናለሁ ሙሉ በሙሉ ወጣቱ የዚህ ትውልድ ትልቅ አርበኝነት ያሳየ ትውልድ ነው። ይሄ አርበኝነቱ እስከ ድል እንደሚቀጥል ደግሞ እርግጠኛ ነኝ በበኩሌ። አሁን እንዳልከው በተለይ አንዳንድ ይህንን በጎ ነገር እና ያለውን የፋኖን ምርት የማይፈልጉ ወይም ደግሞ ሆን ተብሎም በመንግስት በኩል እየተዘጋጀላቸው በሚዲያ ላይ የሚያቀርቡ ይሄ አሁኑን የምስረታም ለማጣጣል ብዙ መንገዶች እየተጠቀሙ ነው። ከዛ ውስጥ አንዱ የጋራ አመራሩ እንቅፋት እንዳለው፣ የጋራ አመራሩ ላይ ይልቅ እንደሌላው በመሪ አንድ በሁለት ሰው ተወክሎ መሄድ አለበት የሚለውን ለድርጅቱ ያዘኑ በመምሰል ለትግሉ ያዘኑ በመምሰል ግን ሳንካ በመቅጠር ውሎ ሳያድር ሰውን ጥያቄ ውስጥ እንዲገባና አንዳንድ ስህተቶችን እንዲወድቅ የሚደረጉ ጥረቶች እያስተዋለ ነው እና በእውነት ይሄ የጋራ አመራር ችግር የሚጠላ ነው አመጣጡ ያሉ። እስቲ በአንተ እይታ እንዴት ነው? ጥቅሙንም ጎላ አድርገህ ብታሳየን። የትግሉ ኔቸር አመጣጥ፣ ትግሉ በማን እንደተጀመረ እንዴት እንደቀጠለ ይሄን ሁሉ መረዳት ያስፈልጋል። ይሄን ከተረዳን ደግሞ
ቅድም እንዳልኩት በየገበሬ ቀበሌዎች፣ በየቀበሌዎች፣ በወረዳዎች፣ በአውራጃዎች ብሎም ደግሞ በክፍለ ሀገር ደረጃ የተደራጀ ነበረ። አነሳሱም ህዝባዊ ነው እና ህዝብ የሚከተለው መሪ የሚያውቀውን መሪ ነው፣ በተግባር ያየውን መሪ ነው እና አንድ ያ ነው እንግዲህ። ይሄ በመሆኑ የአንድን ሰው ያ ህዝብ የማያውቀውን ሰው ማውጣትና መሪ አድርጎ ማሳየት በጣም ከባድ የሚሆንበት ሁኔታ አለ። ስለዚህ አልሰራም። ደግሞ እንዳልሰራ ያየ ነው። ያኔ የተሰበሰቡ ጊዜ ጥቂት ተቧድነው ከሌ ማጆሪቲውን ቁጥር ወሰደ። ያውም ደግሞ በአንድና በሁለት ማጆሪቲ ከሌ ዋና መሪ ሆነዋል ተብሎ የታወጀው ገና ሲታወጅም ተቃራኒ ነበረው እና አልሰራም ማለት ነው። አይሰራምም ነበር። አሁን ግን የዚህ የጋራ አመራር ኮሌክቲቭ ሊደርሺፕ የሚባለው ለዚህ ለህዝባዊ ተሳትፎ ትልቅ ስሜት ንክኪ ያለው ነው። ለምን ህዝቡ የሚያውቃቸው የሚያያቸው መሪዎቹ በአርበኝነታቸው የሚመሰክርላቸው አርበኞቹ የኔ መሪ ነው ብሎ የሚያምንበት ተካቷል እና አሁን ገና ሲጀመር ህጋዊነት በህዝቡ አግኝቷል፣ ተሰጥቶታል ማለት ነው እና ይሄ መሆን ነበረበት። ሁለተኛ የኮሌክቲቭ ሊደርሺፕ የሚሉት የጋራ አመራር ሊደሮችን ወደ ዲሞክራሲ ነው የሚወስዳቸው። ለምን ዲሞክራሲያዊ ውይይት ፈልገውም ሳይፈልጉም ማካሄድ መጀመር አለባቸው። እግረ መንገዳቸውን ዴሞክራሲንም እየተማሩ የጋራ ውሳኔን የማሳለፍ ስራ ይሰራሉ ማለት ነው እና መሪዎች ዴሞክራት መሆን ማለት ትልቅ ተስፋ ነው ለመጪ ስርዓት ማለት ነው። ብቻን መወሰን እንደ ነውር የሚያዩበት ሁኔታ ይፈጠራል። ደግሞም ነው የጋራ አመራር በኢሞሽናል በሆነ በአንድ ሰው ወይንም የሚወሰን ውሳኔን የሚያከብር አይደለም። ይሄ ማለት የተለያየ ሀሳብ የሚቀርብበት በአንድ ኢሹ ላይ እና በደንብ ታይቶ ድክመቱም ጥንካሬውም መቼም ድክመት የማይኖረው ነገር አይኖርም ለምንሰራቸው ስራዎች ሁሉ እና ግን ከድክመቱ በላይ ጥንካሬው እንዴት ነው የሚለውን አይቶ ሊወስን የሚችልባቸው ሁኔታዎች ነው የሚፈጠሩ። ይሄ የአንድ ሰው አመራርን እንትን ይላል፣ በበለጠ ያስንቀዋል ማለት ነው። አንድ ሰው ያስበውን አንድ መሪ ያስበውን ሊጭን ይችላል። እያየንም ነው እኮ አሁን አብይ አህመድ እኮ ብቻውን ነው እየሰራ ያለ። መለስ ዜናዊም እንደዛው ነው የነበረ። ስንቶች ናቸው በቲፒኤልኤፍ ውስጥ ኋላ ከለቀቁ በኋላ እነ ገብሩ አስራትን እነ ስዬ አብርሃን አይተናል። የኤርትራ መሄድ ምን ያህል እንደሚያንገበግባቸው እንደነበር፣ የባህር በር ማጣት አሁንም እነ ገብሩ አስራት የሚሉት ማለት ነው እና የአንድ ሰው አመራር አንድ ሰው የራሱን ቡድን መፍጠር ይችላል። የራሱን አማካሪዎች የሚመስሉትን ብቻ መያዝ ይችላል። በእነሱ ህጋዊነትን አግኝቶ የፈለገውን ውሳኔ ያስወስናል ማለት ነው። ያ ደግሞ አገርም ህዝብም ሊጎዳ የሚችል ውሳኔ ሊወሰን ይችላል። በእርግጥ ነው የአንድ ሰው ውሳኔ የአንድ ሰው መሪ መሆን ምናልባት ውሳኔ ላይ ሊፈጥን ይችላል። ፈጣን ውሳኔ ሊሰጥ ይችላል። ማታ ያስበውን በጠዋት በስራ ላይ ሊያውለው ይችላል። ግን ምን ያህሉ ነው ያ ውሳኔ ትክክለኛ የሚሆን? በስራ ላይ ሲውልስ ምን ያህሉ ኢፌክቲቭ ይሆናል፣ ተፈጻሚ ይሆናል? የደካማ ነገሩ ታይቶ በደንብ ከጠንካራ ጎኑ ጋራ ነው
ተመዛዝኖ እንትን ያለ የተወሰነ ሊሆን አይችልም። ብዙ ጊዜ የአንድ ሰው ውሳኔ ከሆነ አንድ የራሱን መሰል ሰዎች ነው የሚመርጥ አማካሪ እንዲያደርግ። ግፋ ቢል ሲያማክራቸውም እነዚህ እሱን መስለው የተፈጠሩ ሰዎች ናቸው የሚያማክሩት። ውሳኔውም ደግሞ ጥንካሬውን እንጂ ጉዳቱን አይደለም የሚመዘነው እና በእነሱ ፍላጎት በአንድ ሰው ፍላጎት የሚሄድ ስለሆነ ብዙ ጉዳት ነው ያለው የአንድ ሰው ውሳኔ። በተለይ እንደዚህ ላለ ትግል የአንድ ሰው ውሳኔ ልክ አይመጣም ማለት ነው። ልክ በህዝቡ ተቀባይነት ያለማግኘቱን ያክል፣ ምክንያቱም የሚያውቀው አርበኛ እንዳልተጨመረ ሲያይ ስሜት አይኖረውም። ሌላው አይ እኔ የማውቀው ጀግና ከሌለ ማንን አምኜ እከተላለሁ ብሎ ወደኋላ የሚልበት ሁኔታ ነበር የሚፈጠረው። ይሄ ግን ያው ሁሉም ስላለበት የኔ ወንድም አለ፣ የኔ አርበኛ አለ፣ የኔ መሪ አለ ብሎ ነው የሚከተል ማለት ነው። ልክ በጠላት ጊዜ እንደነበረው እኔ በጎጃም ውስጥ መጀመሪያ ጣሊያን ጎጃምና ሰሜን ሸዋ ነው የተረታ ድል የተመታ። እንደውም የመጀመሪያው ትልቁ እንትን የተሰበረ የቡሬ ዳሞት ላይ ነው እና የብቸና አርበኞች በበላይ ዘለቀ የምስራቅ ጎጃም፣ የመካከለኛው በደጃዝማች በቢትወደድ ነጋሽ በዛብህ፣ የምዕራብ እንዲሁ አቸፈር ሜጫና ዳንግላ በቢትወደድ መንገሻ ጀንበሬ። እንዲህ እነዚህ አርበኞች ደግሞ ኢንዲፔንደንት ሆነው ነው የታገሉ። ለምን? የሚያውቋቸው አርበኞቹ ሁሉ መሪ ብለው የሚከተሉትን ያንን ተከትለው ነው። ችግርም ኋላ የተፈጠረ የብዙዎች አወዳደቅም የነ በላይ ዘለቀ እና ልባሌ ህልፈትም ከእንዲህ አይነቱ ጋር ይያያዛል። አሁን በዘመናዊ ኢትዮጵያ ግን የተማሩ ልጆች ናቸው፣ ያነባሉ፣ ከውጭም ግንዛቤ ይወስዳሉ። ሀገር ውስጥም ጥሩ ታሪክ ስላለን፣ የአርበኝነት ታሪክ ስላለን ያንንም ያዋህዱታል ማለት ነው እና የኮሌክቲቭ ሊደርሺፕ አንድ ደካማ ጎን አለው ቢባል ውሳኔ ፈጥኖ መወሰን ላይችል ይችላል። ለምን? ቅድም እንዳልኩት ደካማ ጎኑ ህዝብ እንዳይጎዳ፣ አገር እንዳይጎዳ፣ ዓላማን እንዳይጎዳ በጥንቃቄ ስለሚታይ ያንን የሚያምኑ ሰዎች ሊኖሩበት ይችላሉ እና ለዛ መፍትሄ ሳይፈለግ ወደ እርምጃ አንሂድ የሚል አስተሳሰብ ሊፈጠር ይችላል። እንግዲህ በአንድ ሰው ቢወሰን ማታ ታስቦ ጠዋት ለስራ ላይ እንደሚውለው ሳይሆን 3 ቀን፣ 4 ቀን፣ 5 ቀን ሊወስድ ይችላል። ከበድ ያሉ ደግሞ ውሳኔዎች ሀገርን ሊጎዳ ይችላል የሚባሉ ውሳኔዎች ሰፋ ያለ ጊዜ ወርም ሊወስዱ ይችላሉ። በኮሌክቲቭ በጋራ አመራር ውሳኔ ማለት ነው። ትልቁ ነገር ግን ዲሞክራሲ የሌላት ዲሞክራሲን የማናውቅ ማህበረሰብ ነን። ከፊውዳል ኢትዮጵያ ነው የወጣን። እኔ ከሌ አሽከር ነኝ ብሎ የሚያምን የኛ አባቶች አያቶች እንደዛ ነበሩ። እኔ ኮስትር አሽከር ብሎ ሲፎክር ሰማ ነበር አባቴ እና ሌላው ሁሉ አርበኛ ለሱ ምንም አይደለም ማለት ነው እና ከእንዲህ አይነት ማህበረሰብ ነው የወጣን። ዲሞክራሲ የሚባለው ነገር ባህላችን ሆኖ አይደለም የመጣን። አሁን ግን ይሄ ኮሌክቲቭ የሆነው የአመራር እንትን የግድ ይሄንን ያስተምረዋል። እያንዳንዱ ሰው ውይይት ላይ መቀመጥ አለበት። ሲወያይ ደግሞ ቀልቡን ገዝቶ መወያየት አለበት። ለምን? በሌላው ጓደኛው እንዳይገመት ማለት ነው። ይሄ ጥሩ የዲሞክራሲ አካሄድን መሪዎችን ያስተምራል ማለት ነው። የሚወሰነው ውሳኔም ደግሞ በጣም ጥሩ ህዝብ፣ አገር ሊጎዳ የማይችል ውሳኔ፣ በእርግጠኝነት በብዙሃን የሚወሰን ውሳኔ ያንን እንትን ይላል ማለት ነው።
በዓለማችን ላይ አሁን የዩሮፒያን ዩኒየን አውሮፓውያን ከየትኛውም ዓለም በተለየ ለረጅም ዘመን የተዋጉ ናቸው። እንግሊዝና ፈረንሳይ ለ100 ዓመት ተዋግተዋል። ሌሎችም እንደዚሁ። የአንደኛ የዓለም ጦርነት የሁለተኛ የዓለም ጦርነት የተነሳ አውሮፓ ውስጥ ነው። ፈረንሳይ እንግሊዝ ከጀርመን ቨርሳይ የምትባል ስቴት ወስዳለች። ያኔ ናዚ ጀርመኒ ስትመጣ አንደኛው ቂም በቀል በፈረንሳይ ላይ ነው ያረፈ። ግን ከዛ ሁሉ በኋላ አሁን በ1992 የጀመሩት የአውሮፓ ዩኒየን በካውንስል ነው የሚመራ። ኮሚሽን አለ። ኮሚሽን ለህግ አርቃቂው ያሳልፋል። መሆን ያለባቸው የሚያንገበግቡ ጉዳዮችን በተመለከተ ሰብስቦ ወደ ዩሮፒያን ፓርላሜንት ይልከዋል። የዩሮፒያን ፓርላሜንት ህግ አርቅቆ ያወጣል ማለት ነው። ካውንስል አለ። ካውንስሉ የአውሮፓን የቀን ተቀን አመራር ይመራል። ካውንስሉ አንድ ሰው መወከል አለበት። ይህ ግን የጋራ የአመራር ስልት ነው እየተከተለ ያለ እና የኮሌክቲቭ ሊደርሺፕ በዛሬዋ ኢትዮጵያ በተለይ ደግሞ በአማራ ትግል ውስጥ ትልቅ ውጤት ነው ባይ ነኝ። ያ ከዚሁ ጋር አሁን በሌላ ማነጋገር በተለይ በዚህ በጋራ አመራሩ ላይ ምንም እንኳን የጋራ አመራር ውሳኔዎች ቢሰጡም ስራውን ለማስፈጸም አንዳንድ ሰዎችን እንደ ተወካይ በማስቀመጥ ደግሞ ስራውን ለማፋጠን የሚያስችል የራሱ የሆነ አሰራር ዘይቤም እንዳለው ይነገራል። እንዴት ነው ያ ሊሆን የሚችለው? ይሄ መሆን ያለበት ሊሆን የሚችለው እንግዲህ ምን አይነት አወቃቀር እንደሚጠቀሙ ላናውቅ እንችላለን። በቃ ትልቁ መዋቅር ተሰርቷል ማለት ነው። ግን ቢሮዎች፣ ሴክሬታሪያት ኦፊስ ይፈጠራሉ። አሁን እነዚህን ሴክሬታሪያት ኦፊሶች አንዳንድ የዚህ የካውንስሉ ማለት የዚህ የኮሌክት የጋራ አመራሩ አንድ ሰው እንደ ችሎታውና እንደ አቅሙ ተመርምሮ ይሰጣል ማለት ነው። ለምሳሌ ፋይናንስን በተመለከተ በዚህ ፕሮፌሽን እውቀት ያለው ሰው ሊሆን ይችላል። ወታደራዊ አመራሩን በተመለከተ የተወሰኑ ጀነራሎች ሊኖሩት ይችላሉ። ህዝብ ግንኙነትን፣ የጽናት የምርምር አስተዳደርን እነኚህ ኦፊሶች ይኖራሉ። አሁን ግለሰብ አይደለም አሳይን የሚያደርጋቸው፣ ይሄ የጋራ አመራሩ ነው አሳይን የሚያደርጋቸው። የጋራ እንግዲህ በዚህ ላይም ደግሞ ለምሳሌ ግለሰብ ሁልጊዜ ሲመራ ያየነው ነው። ለሱ ታማኝ የሆነውን ሰው ነው። ሌላ ቀርቶ በዴሞክራቲክ ሶሳይቲ አሁን ትራምፕ የሚያደርገው ነገር አለ። ቺፍ ኦፍ ስታፍ ያደረገውን ሰው ተመልከት። ብዙ የሚሊተሪ ሰዎች ይቀበሉታል። አይ ዶንት ኖ የሚቀበሉት አይመስለኝም። ይሄ ግለሰብ የሚወስነው ውሳኔ ማለት ነው። ካውንስል በኮሌክቲቭ በጋራ የሚወሰን ውሳኔ ግን ጥንቃቄ ይኖረዋል። ያንን ቢሮ ሊመራ የሚችል አቅም ያለው ሰው፣ ለዛ እውቀት ያለው ሰው እንጂ ታማኝነት ያለው ሰው አይደረግም። እና ይሄ ሌላው ትልቁ ፖዘቲቭ የሆነው ጥንካሬው የጋራ አመራር ጥንካሬ ነው። ለግለሰብ ታማኝ የሆነ ሰው ሳይሆን እንግዲህ ቅድም ነግሬያለሁ። በዴሞክራቲክ ሶሳይቲ እንኳን ዴሞክራቲካሊ ኤሌክትድ የሆነ አንድ ግለሰብ እንኳን የራሱን ታማኝ እኔን ሊሸፍነኝ ይችላል የሚለውን ሰው ነው እንጂ ለስራው በቂ ነው ወይንም ከበቂ በላይ ነው ብሎ አስቦ አያደርግም። ሁሉም ማለት ይቻላል። ግን በዚህ የጋራ አመራር ላይ ግን መቼም ሐኪሙን
ሂዶ መሪሁን የወታደር መሪሁን አይሉትም፣ ሊሉት አይችሉም። እሱ የሚሄድበት ቢሮ የተሻለ ስራ ሊሰጥ አገልግሎት ሊሰጥ በሚችልበት ቢሮ ይሆናል ማለት ነው። እና የጋራ እንትን በዚህ አይነት ነው ፋንክሽን ሊያደርግ የሚችል ብዬ ገምታለሁ። ከዚህ ጋር አሁን ሌላው አዲስ ነገር አብረው ያሳወቁት የአባቶች ሸንጎ መመስረቱ ነው። ጠቀሜታው ምንድን ነው? አሁን ከዚህ ጋር ይሄን ነገር አለ ብለው ሲያሳውቁ አንድ በጣም አንዳንዴ የሚያስደነግጠኝ ነገር ነበረ። ምክንያቱም እኛ በ1960s የተነሳው የኢትዮጵያ ተማሪ እንቅስቃሴ ታላላቆቻችን ምን እንደሰሩ ምን አይነት ሰዎች እንደሆኑ እንኳን ስርዓቱን ዘውዳዊ መንግስት ዘውዳዊ አገዛዙ ይውረድ ነው እንጂ ያልነ ግለሰቦችን መርምረን አላየንም። እና አክሊሉ ሀብተወልድ ለምሳሌ እንቁ የሆኑ የሀገራችን የማይገኙ ሰዎችን ነው እንዲጠፉ የተደረገ። አብረን እናወግዝ የነበር እኔ ትዝ ይለኛል አቶ ከተማ ይፍሩ ምናምን ተብሎ የሚገጠም ግጥም ስለ ጸሐፊ ትእዛዝ አክሊሉ ሀብተወልድ የሚገጠም ግጥም እያንቋሸሸ ማለት ነው። የዛን ጊዜ ትውልድ ወጣቶች ስለነበር ስለማናቸውም ጀርባ ባክግራውንድ ማወቅም ግድም አይሰጠንም ነበር። ስላልሰጠንም ታላላቅ ሰዎቻችንን አጠናል። እኔ በቅርቡም ደግሞ አንድ በእድሜው ልምዱ ያለው ሰው ሲሰሳት ይሄ ሽማግሌ ብሎ የሚናገር ወጣት የሚጽፍ ወጣት ሶሻል ሚዲያ ላይ አይ ነበረ። የዚህን እንቅስቃሴ ደጋፊ ሆኖ ማለት ነው። እና ይሄ በጅምላ የመስደብ በጅምላ የመውቀስ ልክኛ ያደረግነውን እነሱም ሪፒት የሚያደርጉ ታጋዮች ሰምቻለሁ፣ አድምጫለሁ። በቃ የ60ዎቹን ሰዎች አስወግዱ አይጠቅሙም የሚል ይሄ የተሰራው ስራ በእውነቱ የተለያዩ ትውልዶችን የሚያካትት እንዲሆን ያደረጉት ሚስጥር ይመስለኛል። እና ይሄ ትልቅ ስራ ነው፣ በጣም ትልቅ ስራ አድንቄዋለሁ። ለምን በማህበረሰቡ ውስጥ አንድ ትውልድ አይደለም ስራን ሰርቶ ውጤታማ ሊሆን የሚችል ከሌላው ትውልድ እና ተመክሮ መውሰድ አለበት። ሌላ ቀርቶ በእውቀቱ ዳብሮና ልዩ ተሰጥኦ ኖሮትም እንኳን ቢሆን ወጣት የሆነ ልጅ ምንም ካልተማረው ግን ረጅም ጊዜ በልምድ ከቆየው በብዙ ነገር ያንሳል፣ ተመክሮ ያጥረዋል ማለት ነው። ተመክሮ በራሱ ትልቅ ትምህርት ቤት ነው። ለምን በተግባር ነው ሰው የሚያልፍ። ክፉና ደግን የሚለይም በዛ ጉዞው ነው። እና ይሄንን ሁሉን ትውልዶች አቅም የቻሉ ሊደባለቁ የሚችሉ ትውልዶችን ማካተት በአንድ ትግል ውስጥ አንደኛ ተቀባይነቱ ሰፊ ነው የሚሆን፣ ምክንያቱም ወጣት ብቻ የሚኖርበት ሀገር ስላልሆነ ማለት ነው። ሁለተኛ ደግሞ ልምዱም እንደዚሁ ሰፊ ነው የሚሆን፣ ተቃውሞ አይኖርም ማለት ነው። እና በዚህ ይሄን የመመስረቱ እንትን አንድ ሌላው ትልቅ ጥንካሬ ሆኖ ነው የታየኝ ነው። ትክክል ነው በእውነቱ። አሁን ያነሳው አንዳንዶቹን ደግሞ ከዛም አልፎ አንዳንድ አለመግባባት እንኳ ሁኔታ ቢጫር እነዚህ ታላላቅ ልምዱ ያላቸው በዚህ አይነት በትግሉ ብዙ ያለፉ ትልቅ ሚና ይኖራቸዋል የሚል እምነት ነው ያለው። እንዳልከው እንግዲህ የመጀመሪያ በግልጽ ያሳወቁ በመሆናቸው በዚህም ሊመሰገኑ ይገባል። እንግዲህ ሌላው ምንድነው ፋኖ በተለይ አሁን ብሔራዊ እንትኑን የፋኖን ብሔራዊ ኃይል ከመሰረቱ ጀምሮ እንደምንጠብቀው አንዳንድ ተቃውሞ በየአቅጣጫው ይኖራል። ግን እነሱም ቀደም ብለው ተረድተው ያንን
ለህብረተሰቡ፣ ለዲያስፖራውም፣ ሌላውም የሰጡት መልእክት አለ። መልእክቱን እንዴት የተቀበለው ይመስልሃል የውጭው ክፍል? መልእክቱን ያላዳመጠ መግለጫቸውን ያላነበበ ሳይቀር እኔ ከቤቴም ጀምሮ ነው የማየው። አሁን ትናንትና የእናቶች ቀን ነበረ እና እዚህ ተወልደው ያደጉ ልጆቼን ጭምር ነው አብረን ያመሸን እና ውይይታችን የሀገር ጉዳይ ነበረ። በተለይ የመካከለኛው የሶሻል ሳይንስ ሰው ስለሆነ እንደገና ኢትዮጵያ መሄድ ሁልጊዜ ስለሚፈልግ አሁን አትሄድም ተብሎ ስለተከለከለ በዚህ ጉዳይ በስፋት ነው የተነጋገርነው እና ድጋፍም ነው ያገኘ። ሌላ ቀርቶ በእንቅስቃሴው አክቲቭ ተሳታፊ ያልሆኑት ሳይቀር ነው ይሄንን በመግለጫው ብቻ ፋኖ ወደ አንድ መጣ የሚለው መግለጫ ትልቅ ተቀባይነት ነው የሰጠው እና እኔ ምንም ጥርጣሬ የለኝም ተቀባይነቱ ከ100% በላይ እንደሆነ ማለት ነው። ግን ጥንቃቄ ያስፈልገዋል የተባሉ ነገሮች ሁሉ 1 2 3 ተብለው በተግባር ላይ መዋል አለባቸው። በተቻለ መጠን ፈጠን ባለ ወደ ስራ መግባት ያስፈልጋል። ኢንተግሬት ማድረግ ሰራዊትን በጣም ከባድ ነገር ነው። ሌላው ቀርቶ ሰራዊትን ብቻ ሳይሆን ራሳቸው አሁን የጋራ አመራር ፈጥረው የመጡ ሰዎች ብዙ ከባድ ነገሮች አሉባቸው። ማለት የነበራቸው ካልቸር ባህል በራሳቸው አካባቢ ጓዶቻቸው ብቻ የተወሰነ ነው። አሁን በእድሜም ከፍ ያሉ እንደነ ጀነራል ተፈራ አይነት በ2 ጀነሬሽን ወይም በ1 ጀነሬሽን የተሻገሩ ስርዓቶችን 2-3 ስርዓቶችን ያዩ ሁሉ ሰዎች አሏቸው እና ይሄን ወጣቶቹ ከነኚህ ጋር ኢንተግሬት ማድረጉ ሌላው ቻሌንጅ እንደሚሆን ምንም እንኳን መጥፎ ነገር እንደማይፈጠር ባውቅም ቢረዳኝም ግን ቻሌንጅ አለው ማለት ነው። አዲስ ነገር ነው፣ አዲስ ባህል ነው እየፈጠሩ ያለ። ይሄ ባህል አይደለም በነሱ ሰርክል በብዙ የኢትዮጵያ ምሁራንና ልሂቃን ያልተለመደ ባህል ስለሆነ አዲስ ባህል ሊፈጥሩልን ነው የተነሱ እና ጊዜ ሊወስድባቸው ይችላል። አንዳንድ ነገሮች ሊታዩ ይችላሉ። ፋይን፣ እኔ እንደው ጥሩ ነው ነው። በተረፈ ይሄ እንዲህ አይነት ቻሌንጆች እንደሚያጋጥሙ ደግሞ ሌላው መረዳት፣ በእርግጥ እንድንረዳ የማያደርግ ጠላት ግን አለን። የሚያሞኝ ማለት ነው። ብዙ ህዝብ አዋቂ ማለት አንብቦ የዘመኑን ቴክኖሎጂ ተረድቶ ፍርድ ለራሱ ልቦናው የሚወስን አይደለም። በሰማው ፕሮፓጋንዳ ግን ሊቀለበስ የሚችል ሊያምን በቀላሉ የሚችል አለ። ለምሳሌ እኔ ሌላ ቀርቶ ፊደል የቆጠሩ ሰዎች አንዱና አንዱ ተደዋወሉ ተብሎ የሚራገበውን እዚህ ተለጥፎ ሳይ ማንም ይሁን ፋኖ እስከሆነ ድረስ ግድ የለም ብሎ ማለፍ እንኳን የለም። ጎራ ለይቶ ተቧድኖ ሲሰዳደብ ታየዋለህ። የኛ መሰረታዊ ጠላቶች አሉ እና እነዚህ መሰረታዊ ጠላቶቻችን በተቻለ መጠን ባላቸው አቅምና ቴክኖሎጂ ሁሉ ሊያጠለሹት ይፈልጋሉ። ይህን ትግል ሊሰብሩት ይፈልጋሉ። እስከ ድሮን ነው የሄዱ። የፋኖን ቅስም ለመስበር ንጹሃን ዜጎችን ነው በገበያ የደበደቡ፣ በቤተ ክርስቲያን የደበደቡ በድሮናቸው። መድፎች ያለምንም ርህራሄ በፈለገው አቅጣጫ እንዲሄድና እንዲጎዳ ያደረጉ ናቸው። ይሄን የሚያደርግ የፕሮፓጋንዳው ዘመቻ ላይ ምንም አይነት የሞራል እንትን አይኖረውም።
ድንበር አይኖረውም። ያየነውም ይሄንን ነው። እከሌና እከሌ ሲያወሩ ተመልከቷቸው ብሎ ይለጥፋል። ይሄ ወዳጅ አይደለም፣ በፍጹም ወዳጅ አይደለም። ኦኬ ይነጋገሩ፣ ምን ችግር አለው? ሰው በየቤቱ የሚያወራውን ያወራል ማለት ነው ብሎ ማለፍ ሲገባ ማለት ነው። ሌላው አዳማጭ ይሆናል። ስላዳመጠላቸው ደግሞ ይቀጠሉበት። እስካሁን አሁንም እንኳን የፋኖ አንድነት ከተመሰረተ በኋላ እንኳን የተለጠፉ አይቻለሁ። ለምን? አዳማጭ አላቸው ማለት ነው። እና ጠላታችን ከባድ ጠላት ነው ያለን። አንድ ብቻ ጠላት አይደለም። ከቀኝም ከግራም ከሰሜንም ከደቡብም ያለ ጠላት ነው። ኢትዮጵያን ለማጥፋት ኢትዮጵያን ሊያቃኑ የሚችሉትን ሁሉ ጥላሸት ቀብቶ አፈር ሊያበላ የሚፈልግ ጠላት ነው ያለ እና የአፉና የስራው ድንበር ኤቲክስ የሌለው ነው እና ይሄ ቻሌንጅ አለ። እኔ ይህን ቻሌንጅ ሁሉ የነሱ ስራ ሊቀርፈው ይገባል። አንድነታቸው ብዙውን ይቀርፈዋል። ግን አሁን ዘመቻው የጠላት ዘመቻ ትናንት በግል የነበረውን ዘመቻቸውን አሁን ወደ ጋራው ነው የሚያዞረው። እያንዳንዳቸው ታላላቅ ሰዎች፣ አርበኞች፣ ጀግኖቻችን ምንም ጥያቄ የለውም እንደሚሰደቡ ይታየኛል አሁን እና ይሄንን መጠበቅ ግን እነሱ ደግሞ ይሄንን መውጫ ነገሩን በተለይ ኮሚኒኬሽን ከማህበረሰቡ ጋር የመጀመሪያው የአማራ ማህበረሰብ ታርጌትድ የሆነው እሱን እርግጠኛ ነኝ አሁን የጋዜጦች እና መጽሔቶች ራሱን የቻለ ይዞ ሊወጡ ይችላሉ ብዬ አምናለሁ። ሬዲዮንም የራሳቸው የሆነ ቴሌቪዥንም የራሳቸው የሆነ በራሳቸው ከዛው ከመሬቱ የሚወጣ መሆን አለበት። ለምን? በኤቲክስ በስነ ምግባር ውስጥ የተያዘ በደንብና ስርዓት የተያዘ ሊፈጥሩ ይችላሉ ብዬ ገምታለሁ እና ይህንን በዚህ አይነት መልክ ሊቀርፉት ይችላሉ ብዬ ገምታለሁ። የፕሮፓጋንዳው ዘመቻ ከጦርነቱ ጋር መሳ ለመሳ መሄድ ያለበት ነው። እንዲሁ ሊተው የሚገባው አይደለም። ምክንያቱም ጠላት ህብረተሰብን ብሬንዋሽድ የሚያደርግበት ሲችል የሚለውጥበትና ለሱ እንዲጠቅሙ የሚያደርግበት ሁኔታ እንዳይፈጥር ያ ጦርነት ራሱን የቻለ ከባድ ጦርነት ስለሆነ ጭንቅላቶችን ልምድ ያላቸው ጭንቅላቶችን በዚህ መስክ ማሰለፍ ያለባቸው ይመስለኛል። ያ ጥሩ ነው። አሁን ሌላም እዚህ ላይ ያስታወስከኝ ምንድነው ፋኖን ከተለያየ ሁኔታዎች እና አካባቢዎች ጋር ለመነጠል በመንግስት ደረጃም ሆነ በግለሰቦች ይደረጉ ከነበሩት አንዱ ምንድነው ልክ ፋኖ በወልቃይት ጉዳይ ችላ እንዳለ ወይም ደግሞ ከወልቃይት ኃይሎች ጋር ለመባባት እንዳለው በራያም ጉዳይ ተመሳሳይ ሁኔታ እንዳለው እና ያን በማራገብ ከህዝብ ለመነጠል የተደረጉ ሙከራዎች ላይ ፋኖ ግልጽ የሆነ አመለካከቱን አቋሙን አሳውቋል። በእነዚህ አካባቢዎች በተመለከተና ይሄ ነገር አስፈላጊ ነበር ወይ ይሄን ማድረጉ ወይስ ምን ያህል ይጠቅማል ብለህ ትገምታለህ? እንግዲህ አንድ ማለት የምፈልገው ነገር አለ። የማያውቁት ነገር ያለ አይመስለኝም። መቼም የቅራኔ አፈረጃጀት መልክ ሊኖር ይገባል እና በሰንጠረዥ ቅራኔው የፋኖ ትግል ለምን ተነሳ፣ ከማን ጋራ ነው መሰረታዊ ቅራኔ ያለው የሚለው በአንደኛ ደረጃ ያለ ነው እና ይሄ የመጀመሪያው ቅራኔ አይደንቲፋይ መሆን አለበት። የመጀመሪያው ቅራኔ ማለት ምንም እርቅ ሊደረግበት የማይቻል ፋንዳሜንታል የሆነ ጠብ የተነሳው ከማን ጋራ ነው። ለምሳሌ እኔ ያንን እዛ ውስጥ ገብቼ ብዙ ማለት አልፈልግም። ወልቃይት ቀይ መስመር ነው። የዘር ፖለቲካ ቀይ መስመር ነው። ለምን? ቲፒኤልኤፍ የመጀመሪያው የአማራን በጠላትነት የፈረጀች ቲፒኤልኤፍ ናት።
የቲፒኤልኤፍ የህወሓት ማኒፌስቶ የመጀመሪያው ማኒፌስቶ ኋላም የቀጠለው በቅርብ ጊዜ ሁሉ አሁን እነ ስብሃት ነጋ እዚህ ዲሲ ሆነው እንኳን የአብይ መንግስት ይሄን አራጅ ጄኖሳይድ በአማራ ህዝብ ላይ እያካሄደ ያለ መንግስት አማራ ባይሆንም የአማራ መንግስት ነው ብለው የሚሉበት ሁኔታ ነው ያለ እና ይሄ የተጣበቀ የጠላትነት ውጭጫሌ የጠላትነት ባህሪ ነው። በሌላውም ሳይ ደግሞ ኦኤልኤፍ እና የነ አብይ ግሩፕ በሰንደቅ ዓላማ ላይ ያላቸው አቋም፣ በአማራ ህዝብ ላይ ያላቸው አቋም፣ አማራን ከኦሮሞ ጋር አብሮት ከተዋለደው ህዝብ ከተጋባው አብሮት ከኖረው አብሮት ከተዋጋው ጠላትን ዳር ድንበር ለመጠበቅ ህዝብ ጋር ለመለየት በኦሮሞ ህዝብ ስም ነው ጄኖሳይድ እያካሄዱም ያለ ዲስ አር ዘ ፋንዳሜንታል እና ይሄ መሰረታዊ ጠላትነት ነው። ከዛ ቀጥሎ ያሉ ረድፍ ሁለተኛ ቅራኔያችን ከማን ጋር ነው? ሶስተኛው ቅራኔያችን አራተኛም ሊሄድ ይችላል። የመጀመሪያው ጠላት ጋራ ለድርድር እንኳን ቢቀመጥ መስመር አለው በደንብ አይደንቲፋይ የሆነ ይሄ ከተነሱበት ዓላማ ማለት ነው። ማለት የፋኖ እንቅስቃሴ የአማራን ህዝብ ደህንነት ለመጠበቅ እንዳይጠፋ የተነሳበትን ለመከላከል ሲሆን አሁን ደግሞ ይጨምሩታል የኢትዮጵያን ሉዓላዊነትና ዳር ድንበር እናከብራለን እናስከብራለን የሚል ይሄ ዋና መሰረት ነው ማለት ነው። ስለዚህ ለድርድር እንኳን ሲቀመጡ እነኚህ ሬድ ላይኖች ናቸው። እነዚህን ማለፍ አይቻልም። የሰጦ መቀበል ድርድር እንኳን ወደፊት ቢኖር በዓለም አቀፍ ደረጃ ነገሮች እንትን ቢገፉ ሊሆኑ የሚችሉ አይመስለኝም። ምክንያቱም ምዕራባውያን በአማራ ላይ በኢትዮጵያ አንድነትና ታላቅነት ላይ ያላቸው አቋም ለየት ያለ ስለሆነ ሊያደርጉት አይችሉም። አንሌስ አዘርዋይስ ይሄንን እጅ ጠምዝዘው ይሄ ስርዓት ይቀጥል የሚሉ ካልሆነ ማለት ነው። ስለዚህ የተነሱበት ዓላማ የዘር ፖለቲካን ማስወገድ ይህን ኮንስቲትዩሽን ማስወገድ ስለሆነ በዚህ ላይ ሰጥቶ መቀበል የሚባል ነገር የለም ማለት ነው። ይሄ የመጀመሪያ ቅራኔ ነው። በቃ ህዝብ ያገደለ ደም ያፈሰሰ የተነሱለትን ህዝብ አደጋ ላይ የጣለ ስለሆነ ይሄ ለድርድር ለእርቅ የሚቀርብ አይደለም። ሰጥቶ የሚቀበሉትም ነገር አይደለም እና እኔ ይሄ ይመስለኛል በራያ በወልቃይት ላይ ግልጽ አቋም አለ። እኔ የማውቀው ለምሳሌ በደርግም ጊዜ ታግለናል። እዚያ አካባቢ በንጉሠ ነገሥቱም ጊዜ ድንበር አለ። የክፍለ ሀገሮች ድንበሮች አሉ። ግን ይሄን ተሻግረህ መሬት አይኑርህ፣ ይሄን ተሻግረህ ንብረት አይኑርህ የሚል ህግ የለም፣ አልነበረም። ሁመራ ውስጥ አይቻለሁ በደንብ በጣም ብዙ በትራክተር የሚያርሱ እና የሚነግዱ የትግራይ ተወላጆች ብዙ ነበሩ። ሰራተኛም እንደዚሁ ከዛም ከዚህም አብሮ ነው። እዚህም የትግራይ ብቻ ሰው ይስራ አይልም፣ ወይንም የአማራ ሰው ብቻ ይስራ አይልም። ዘር ስለሌለ ያኔ ማለት ነው። አሁን ያለው ሁኔታ ወልቃይትን ወስጄ ገነጠላለሁ፣
ለም መሬት ይዤ የኢኮኖሚ መሰረት ይዤ ከኢትዮጵያ ጋር አልቀጥልም። የራያንም ጉዳይ ይዤ እንደዚሁ የሚል አስተሳሰብ ያለበት ሁኔታ ነው የተፈጠረው። የኔሽንስ ኔሽናሊቲ ኩዌስችን እና ምላሹ ብለው የብሔር ጥያቄ ምላሹ ብለው ያመጡት የእስከ መገንጠል ጥያቄ መብት የሰጠ ጥያቄ ስለሆነ ያንን ደግሞ በገቡ በሁለተኛው ዓመት ነው ሶስተኛው ዓመት ኤርትራ ስትሄድ ስላሳዩ ትግራይንም የማይወስዱበት ምክንያት የለም ማለት ነው። ተለዋጭ ነገር እስከሌለ ድረስ ኢትዮጵያዊነት እስካልመጣ ድረስ በዚህ እንቅስቃሴ ውስጥ ይሄ ቀይ መስመር ነው። ለምን በግድ ነው የወሰዱት? እናንተ አማራ አይደላችሁም፣ እናንተ ጎንደሬዎች አይደላችሁም፣ እናንተ ወሎዬዎች አይደላችሁም፣ የትግራይ ናችሁ ብለው ነው የወሰዱት። ወይራስ ለዘመናት ለሺዎች ዓመታት ራሱን አይደንቲፋይ አድርጎ ከኖረበት የነጠሉት ማለት ነው። በሰላሙ ጊዜ እኮ ቢሆን ነገስታቱ አንዴ ወዲያ አንዴ ወዲህ ሊያደርጉት ይችላሉ። ችግር አልነበረም። ለምን? አንድ ላይ የሚኖር ህዝብ ነው። አንድ ሀገር ነው ያለ። አገር ውስጥ እነሳ አብሮ ነው የሚነሳ። የኔ የሚለው መሬት የለውም። የኔ የሚለው መሬት ሁሏም ኢትዮጵያ ስለነበረች ማለት ነው። ሶ የትግራይ የወልቃይት ጥያቄ የአማራ ህዝብ ጥያቄ ቀይ መስመር ይመስለኛል። የእኔ እንደዚያ ነው የማየው። ደግሞ መሆንም ያለበት ያ ነው። ትግሉ በመጀመሪያ ነገር የቲፒኤልኤፍ መውደቅ በ2010 አነሳሱ እኮ በወልቃይት ነው። ወልቃይት አንደኛው ኬስ ነበር። ሌላው ግን እንግዲህ ይሄን ታክቲካል እና ስትራቴጂክ የሆነ አሊያንስ መፍጠር አለ፣ ሁልጊዜ ያለ ነው በትግል ውስጥ። ኃይል ሲዳከም ኃይልን ለማጠናከር መገልበጫ የምትፈልግበት ሁኔታ አለ። በዚህ ጉዞ ውስጥ ከተለያዩ ኃይሎች ጋር ሌላው እንዲናገርላቸው አይደለም፣ እነሱ ሁኔታውን አይተው አሊያንስ ሊፈጥሩበት የሚችሉ ቦታ ይኖራል። ከቲፒኤልኤፍ ጋር ማለት አይደለም። ለምሳሌ ጀነራል ተፈራ ከኤርትራ ጋር ምን ችግር አለው? አላደረግንም፣ እስካሁን ልናደርግም አላሰብንም። ግልጽ የሆነበት ግን አስፈላጊ ከሆነ ለአማራ ህዝብ ትግል እና ለመሰረታዊ ዓላማችን ይጠቅማል ካለ አላያንስ ልንፈጥር እንችላለን፣ ትብብር ልናደርግ እንችላለን ነው ያለ። እንዲህ አይነት ነገሮች በታችም በተቃዋሚ የኦሮሞ እንቅስቃሴዎች ጋር ሊሆን ይችላል። ይሄ ሁኔታን ታይቶ የሚደረግ እንጂ ስትራቴጂ ነው ተብሎ የሚሳል አይደለም። ዋናው ስትራቴጂ መሆን ያለበት ግን የቅራኔን እንትን አፈረጃጀት ከወዲሁ ዲፋይን ማድረግ ነው እና ስለዚህ ከላይ ጀምሮ እስከ ታች አባላት እንዲያውቁ መደረግ አለበት፣ እንዲማሩት መደረግ አለበት። በጠላት ጊዜ ለምሳሌ ጣሊያን ወዳጄ ነው የሚል ገበሬ ሊኖር አልቻለም። አይደለም በቃ ተወረሃል፣ አገርህ ትወስዳለች ነው የተባለ። ስለሆነ ቅራኔው ከወራሪው የጣሊያን መንግስት ጋር ነው። ባንዳ የእሱ ተላላኪ ጠበንጃ ይዞ ቢመጣ አያሞኘውም ህዝቡን። ገበያ ላይ ቆሞ ሹምባሹ በአማርኛ፣ በትግረኛ፣ በኦሮመኛ ቢናገር አላታለለውም። ለምን? ያውቃል መሰረታዊ ቅራኔው ይሄ ነው ብሎ ስለሚያውቅ ይሄ የጣሊያን አሽከር ነው፣ ባንዳ ነው ብሎ የተረዳበት ሁኔታ ነው የነበረ እና ይሄንን እነሱ ከወዲሁ ዲፋይን ማድረግና ሁሉም ግሬ ኤሪያ እንዳይኖር ማድረግ፣ በአባላት በደጋፊዎች በራሱ በአመራሩ ውስጥ ምንም አይነት የሚያምታታ የቅራኔ እንትን እንዳይኖር፣ የማወቅ ጉዳይ እንዳይኖር
ማድረግ ያስፈልጋል። ከዚያ በኋላ ትግሉ የሰላ ነው የሚሆን እና በእግረ መንገድ ግን ዋናው ቅራኔያችን ይሄ ነው። ግን ከነማን ጋር አሊያንስ እንፈጥራለን? እንዴት እንሄዳለን? እንዴት እንጓዛለን? ከፍ ሲል ትግሉ ሲጠነክር፣ ጠላት ኃይሉ ሲጠነክር አሊያንስ ፍለጋ ሊገድ ይችላል ማለት ነው። ያም መርህን ተከትሎ ማለት ነው። አሁን እንዳልከው እንግዲህ ትግል በሚደረግበት ሰዓት አንዳንድ ጊዜ ስህተትም ይኖራል። ከስህተት እየታረሙ ይቀጥላል። አሁን በተለይ የዚህ የፋኖ ብሔራዊ ኃይል ከተመሰረተ በኋላ ላደረገው ጥሪ ከኢትዮጵያ ፋኖ አንድነት ድርጅት በኩል አዎንታዊ የሆነ ምላሽ የተሰጠበትና ትግል አንድ እርምጃም ወደፊት ለማቀራረብ መንገድ የተከፈተበት መስሎ የሚታይ ተስፋ የሚሰጥ ሁኔታ አለ። በእርግጥ በዚህ ደስተኞች ያልሆኑ የሁለቱን ቅራኔ ለማስፋት እና የተለያየ ምክንያት በመፈለግ አሁንም የሚደረግ ይስተዋላል። በአንተ እይታ ይህ ጅምር እንዴት ነው የሚያየው? በጣም ሱፐር፣ በእውነቱ ይሄ ትክክለኛ ነገር ነው። ምክንያቱም ዋናው ኬዝ የአማራን ሕዝብ ደህንነት መጠበቅ፣ ቀጥሎ የኢትዮጵያን አንድነት ማስከበር የሚል መርህ ተይዟል አይደለም? ይሄ ከሆነ ለአማራ ሕዝብ እታገላለሁ ከሚል ከማንኛውም ኃይል ጋራ ሕግና ደንቡን ተከትሎ እና ተቀብሎ አይደለም አሊያንስ አብሮ መስራት ይኖርበታል። ቦታ ክፍት ቦታ ሊሰጠው ይገባል። እና ይሄ ትግል የጋራ ትግል ነው የሚሆነው። ይሄ ትግል እኮ ምናልባት የ5 ዓመት ትግል ሊሆን ይችላል፣ የ10 ዓመት ትግል ሊሆን ይችላል፣ የሁለትም የ1 ዓመት ትግል ይሁን። የሚታገሉ በአንድ ሜዳ ከሆነ ዓላማቸው አንድ ነው። የዓላማው ያየነው ነው እንግዲህ 2 ናቸው አሁን ማለት ነው። በተለይ መሰረታዊ ዓላማ የአማራን ሕዝብ ኤግዚስተንሻል ትሬት ማስወገድ እና ደህንነቱን ማስረገጥ ስለሆነ ይሄ መሰረታዊ ዓላማን የሚቀበል ጋራ ጠላት ልትሆን አትችልም። የስ ያኛው ላላ ያለ ነው፣ ይሄኛው ጠበቅ ያለ ነው ሊባል ይችላል። ኦኬ ያንን አምጥቶ መጀመሪያ ነገር እንዲቀበል ማድረግ ያስፈልጋል። በኃይል አይደለም፣ በንግግር በኔጎሲዬሽን ያለማቋረጥ በመነጋገር። ምክንያቱም ከዚያ የሚወድቅ አማራ ቢኖር ልክ አይደለም፣ ከዚህ የሚወድቅ አማራ ልክ አይደለም። ስለዚህ እንዲህ አይነት ጣጣ ካለው መነጋገር ያስፈልጋል። በአቅሙ ያነሰው ደግሞ ሪኮግናይዝ ራሱን ማድረግና ይሄ የኔ አቅም በላይ ነው፣ ይሄ ትልቅ ኃይል ነው፣ ከኔ ትንሽ ጠንከር ይላል፣ እኔ ሲጨመር ደግሞ የበለጠ ይጠነክራል። ስለዚህ ግባችን ሊመታ ይችላል የሚለውን ተቀብሎ እንደውም ለድርድር ሁሉ መቅረብም የለበትም። ይሄ ቀላል ንግግር ነው የሚያስፈልገው ዓላማ አንድ እስከሆነ ድረስ። አሁን እኮ ችግሮች ቢፈጠሩ እኮ አሊያንስ ልንፈጥር ነው። ለምሳሌ ከኤርትራ ጋራ ብላ ልበል እንደሆነ እኔ የለሁበት እንደው ለአስዩም እያደረግኩ ነው የምናገር ቢሉ ማን ይቀርባል ከመጀመሪያ ነው? ይሄ ስጋዬ እዚህ አለ፣ ቅርብ ያለ ጓደኛዬ ወንድሜ አለ፣ በቀላሉ ተመሳሳይ አስተሳሰብ አለን እና ልንግባባ እንችላለን ምለው እያለ አልፌ ሄጄ ከዛኛው ጋር አላደርግም። ምክንያቱም ያኛው እኮ የኔንም መጥፋት ከታገሉትና ካታገሉት አንዱ ነውና። ይህንን ቀላል ሂሳብ ማድረግ ያለባቸው ይመስለኛል። የመጀመሪያ እንደውም አሊያንስ ሲባል እና ትብብር ሲባል ከጎንህ ያለ ልክ እንደ ሻዕቢያና እንደ ጀብሃ መጠፋፋት አይደለም። እነሱ ምክንያት ነበራቸው። ለምሳሌ ኤርትራ ውስጥ 2 የታጠቁ ኃይሎች አንድ መሬት ውስጥ መንቀሳቀስ አልቻሉም።
ለምን? የተለያየ ዓላማ ስላላቸው ነው። እስካሁንም እነኚህ እዚህም ቢንቀሳቀሱ ኖሮ አጥፊና ጠፊ ሊሆኑ ይችሉ ነበር። ስለዚህ ደም መቃባት የሚባለው ነገር ይመጣና ብዙ ያነካካ ነበር። እስካሁን አልሆነም፣ እግዚአብሔር ይመስገን ማለት ነው። ይሄ ከሌለ ለመነጋገር ሁልጊዜ አክሰስብል ነው ማለት ነው፣ ይቻላል። አንደኛው ኤጎ ካለው ያንን ኤጎውን እስቲ ትንሽ ረገብ ያድርግ፣ ለህዝብ እታገላለሁ የሚል ከሆነ ይሄንን ማወቅ ይኖርበታል። የግለሰብ ኤጎ የትም አያደርስም፣ የትም። እንደውም የጠላት መሳሪያ ወደ መሆንም ሊኬድ ይችላል ማለት ነው። እያነስክ ስትሄድ እልህና ቂምና በቀል ዝም ብሎ ሊኖር የማይገባው ቂምና በቀል ካለ እንዴ ለምን ከከሌ ድጋፍ አግኝቼ ይህንን አልለውም ወደ ማለት ይገባል። በኢሃፓ እና በቲፒኤልኤፍ መካከል የተደረገው ሰፊ ዓላማ ልዩነት ነበረ። ኢሃፓ ትግራይ ውስጥ ሲንቀሳቀስ ትልቅ እየሆነ ሲሄድ ቲፒኤልኤፍ ብቻ አይደለችም፣ በእጅ አዙር ሻዕቢያ ራሱ እያስታጠቀ እንድታስወጣው ነው ያደረገ፣ እንድትወጋው ነው ያደረገ። ለምን? በሁለቱ መካከል ኢሃፓ የመገንጠልን የኤርትራን መገንጠል የመገንጠሏን ብቻ አይደለም ያልደገፈ፣ ኤርትራ አንድ ኔሽን ናት እንደ ኢትዮጵያ ውስጥ እንዳሉት፣ ልክ እንደ ኦሮሞ እንደ አማራ ወይንም እንደ ሌሎቹ አንድ ናት እንጂ ኮሎኒ ልትሆን አትችልም፣ አይደለችም ነው ያለ። እና ኢፒኤልኤፍ ኢሃፓን መሰረታዊ ጠላቴ ነው፣ ደርግ ቢወገድ እንደውም የበለጠ ጠላቴ ይሄ ነው የሚሆን። ቲፒኤልኤፍ የመገንጠል ጥያቄ አንቀበልም፣ ኮሎኒያል አይደለችም ኤርትራ፣ ትግራይም የመገንጠል መብት የላትም፣ ኢትዮጵያዊ ናት በማለቱ መዋጋት ነበረባቸው እና ተዋግተው አስወጡት። ለምን? የዓላማ ርቀት ስላለ ማለት ነው። አጥፊና ጠፊ ናቸው፣ አጥፊና ጠፊ ነው የሆኑ መጨረሻ። ኢሃሰን እስከ አገው ግምጃ ቤት እስከ መተከል እስከ ወለጋ ተከትለው ነው ሁለቱ የደበደቡት። በዚህ ትግል ግን ይህ አይነት የዓላማ ርቀት የለም እና ሊስተዋል ይገባል። በዛኛው በኩል ያለውም ደግሞ ኤጎሴንትሪክ የሆነ አስተሳሰብ ካለ ያንን ማርገብ ያስፈልጋል። ይሄ አሁን ለምሳሌ ኢጎ እንዳይፈጠር ያደረገ ስብስብ ነው ያየው፣ የጋራ ሊደርሺፕ። ይሄ ትልቅ ነገር ነው፣ ትልቅ አስተሳሰብ ነው፣ ዲሞክራቲክም ነው የሚሆን ወደፊት። ቅድም እንደተነተንኩት ወደፊት የሚሆነውም ያ ነው። ውይይቶች ችግር ሲመጣ የጋራ ውይይት ላይ አንድ ጠረጴዛ ላይ ነው የሚቀርብ። እንደዚህ ሆነ ምን እናድርግ ነው እንጂ አይ ይሄ ስለሆነ ይሄን እናደርጋለን ብሎ የሚመጣ ግለሰብ አይኖርም። ሀሳብ ይዞ ሊመጣ ይችላል። ምን ይመስላችኋል ሊል ይችላል። እና ለኢጎ ክፍት አይደለም ቦታው። የስ ኢጎ ካለው ሌላው እዚህ ውስጥ መግባት የለበትም፣ ነገር እንዳያበላሽ ማለት ነው። ግን ለአንድ ዓላማ የሚያስብ ከሆነ ግን ጊዜውም ቦታውም የፈቀደ ይሄ የቋራው ኮሚኒኬ እና ትብብር እንትን አንድ ድርጅት ፈጥሮ የወጣው ኃይል ትልቅ ትምህርት የሰጠን ይመስለኛል። የሚያካትት ግራውንድ አለው። በጣም አመሰግናለሁ። እስቲ እንግዲህ ለማጠቃለያ ዳስህ እንድትጨርሰው ነው። እንግዲህ በተለይ የኦፒዲኦ ብልጽግና የሚመራው የአብይ ቡድን ያልሞከረው ነገር የለም ፋኖን ለማጣጣል። አንድ ጊዜ ከኤርትራ ጋር ነው የሚሰራው ይላል፣ ሌላ ጊዜ መሪዎቹ የቲፒኤልኤፍ መሪዎች ናቸው ይላል፣ በሌላ ጊዜ ጦርነት ተከፋፍሎ አልቆለታል፣ አበቃ መለቃቀም ነው የቀረው እንጂ የፋኖ ነገር አበቃ ይላል። ይሄን ሁሉ በሌላ በኩል ደግሞ በስፋት ደግሞ አሁንም ጦሩ ወደ ፋኖ መኮብለሉ እንደቀጠለ ነው። በተከታታይ ለሁለት ወር በተከለውጥ የአንድ ቀን እንኳ የአጥቢያ ጦር ማሸነፍ አቅቶት ተጠምዶ ብዙ ነገር ያስረከበበት ጊዜ ማሳለፍን በቅርቡ።
ይሄ ባለበት ሁኔታ እንግዲህ ይሄ ብሔራዊው የፋኖ ኃይል ተመሰረተ። ከዚህ በኋላ የአብይ አህመድ አካሄድ ያው እንደተለመደው መቼም በሶሻል ሚዲያው ጦረኞቹ አሉባልታው ሊቀጥል ይችላል። በመሬት ላይ የሚያርፍ ግን ምን ሊሆን ይችላል? ከዚህ በኋላ እጣው ምንድን ነው? እስቲ በዚህ ላይ ብታጠቃለው። መጀመሪያ ነገር የአብይ አህመድ መንግስት ይሸነፋል፣ ምንም ጥያቄ የለውም፣ ህዝብ ስለተነሳ ማለት ነው። ግን እስቲ ከልምዴ አንድ ነገር ልበል። ታሪክ መናገርም ጥሩ ነው አንዳንዴ። ደርግ 500,000 ሰራዊት ይዞ በ81 የቀይ ኮከብ ዘመቻ ብሎ ዘመተ። በሶስት አቅጣጫ ነው የሄደ። አንደኛው ጦር በሁመራ እና በተሰኔ በኩል ነው ወደ ኤርትራ የገባ። ሌላኛው በዛላምበሳ ነው። ሌላው ደግሞ የባህር ዳርዳሩን ይዞ ነው የዘመተ እና በቃ አርድ አንቀጥቅጥ ነበረ ሁኔታው። ያኔ በትግል ላይ ስለነበርን እኛም we were watching ሁኔታውን እና የሚገርምህ ነገር ከሰላ ላይ ግልብጥ ብሎ የኢፒኤልኤፍ ሰራዊት ለቆ ወጣ። በቃ እኛ ሳንቀር ነው፣ አለቀለት። በቃ የኤርትራ ትግል አለቀ ማለት ነው ያልነ። ለምን ኢሳያስ አፈወርቅ ውጭ ነበር፣ ሰራዊቱ እንዳለ ነው የወጣ። ሱዳኖች ደግሞ ድንኳን እየሰጡ ነው የሰበሰቡት ሰራዊቱ። መሳሪያውን የግድ ድንበራቸውን ሲሻገር መቀበል አለባቸው ለሴኩሪቲያቸው። ግን አርቀው አይደለም ያስቀመጡት፣ ተባባሪዎች ስለነበሩ ማለት ነው። ይህንን አይቻለሁ። ኢሳያስ ከአውሮፓ ይሁን ከአረብ ሀገር መጥቶ ዝም ብሎ ገባ። ከመግባቱ በፊት ሰራዊቱን ይዞ ነው የገባ እና አዲስ አበባ ይደረግ የነበረው እንትን በቃ አለቀ፣ በዚህ ቀን እንጨርሳለን፣ በዚህ ሳምንት እንደዚህ እናደርጋለን እየተባለ ነበረ። እኛ ቀርቶ ራሳቸው ኤርትራውያን አንገታቸውን የደፉበት ሁኔታ በስደት ላይ የነበሩት ነበር። ኋላ ግን በማናውቀው መልክ ነገሩ ተቀልብሶ፣ በተለይ ከተቀለበሰ በኋላ የደርግ የሰራዊታችን የኢትዮጵያ ሰራዊት አወዳደቅ በጣም የከፋ ነበረ። በጣም ለምን ብዙዎቹ እጅ ይሰጣሉ። አድቫንስ ማድረጉ በዚህኛው በኩል ደግሞ አስመራ በስተቀር ኦልሞስት 90% የኤርትራ መሬት ወዲያውኑ ተቆጣጠሯት። እንግዲህ ይሄን ምልህ ወደቀ ተብሎ የተተነበየለት አለቀለት የተባለ ትግል ነው ሪቨርስ ያደረገ። ለምን ህዝባዊ ድጋፍ ሲኖር አንድ ነገር ቀላል አይደለም። የወደቀውን ከመሬት ያነሳዋል ህዝቡ ራሱ። የአማራ ትግል ዛሬ ከልሂቅ እስከ ደቂቅ ገበሬው እርሻ መሳሪያውን ይዞ ነው የሚወጣ። መጣ ሲባል ለሚስቱና ለልጆቹ ሰጦ ነው ትግሉ ውስጥ የሚደባለቅ። እንዲህ ያለ ሁኔታ ነው ያለ እና ይሄንን ነገር ማቸነፍ አይቻልም በፍጹም። ከልምድ ያየሁትም ይሄን አላስተማረኝም። እንዲህ አይነትም ትግል እኛም በጣም ጠንካሮች ነበር፣ ግን እንዲህ አይነት ህዝብ የተሳተፈበት ትግል አላየሁም። በጠላት ጊዜ እንደሚሉት እንደሰማሁት ከአያቶቼ ከአባቴ ልጅ ሆኖ በጋሜ ጦር ስለታገል እንደማውቀው ከሱ እንደሰማሁት መሸታ የሚሸጡ ከተሞች ውስጥ ያሉ ሴቶች ሳይቀር ሰላዮች ነበሩ። the same thing አሁን እንደዛ ነው። ይሄ የሆነ ትግሉ ህዝባዊ ነው እና የአብይ አህመድ መንግስት የሚወጣው ትግል አይደለም። ይሄ ያለው ትግል እዚህ የሚናፈሰው ሁልጊዜም በቃ አንድ ነገር ሲሆን አንድ
ጀግና ሲሰዋ መሰዋት ያለ ነው ሁልጊዜ። በቃ በነፃ አልጋ ባልጋ የሚካሄድበት አይደለም ትግል። ብዙ ጀግኖች ይወድቃሉ። ከዛ በኋላ ነው ማቸነፉ የሚደረግ እና የኔ እንደው ዲያስፖራው በተለይ እንደ ሌሎቹ አደብ ገዝቶ የራሱን ትግል ቢያደርግ በጣም ጥሩ ነው። መተባበር፣ 2-3 ሆኖ አለመሰነጣጠቅ፣ ዩቲዩብ ከፍቶ ለገንዘብ ብቻ ሲሳደብ አለመዋል። አሉ የሚሳደቡ በቃ ማዳመጥ። ድንገት እንኳን ሳያቸው ዜና ፍለጋ ሄጄ የሚያሰቀጥጡኝ እና እንደዚህ ነውረኞች ናቸው። ለሚያልፍ ጊዜ መተዛዘብ ነው ይሄ ትግሉ እንደሆነ በህዝብ አሸናፊነት የሚያልቅ ትግል ነው እና እኔ ዲያስፖራው ይሄን ቢያደርግ፣ ውስጥ ያለው ደግሞ እኔ በጣም አምኜባቸዋለሁ። ይህን ያክል የፕሮፓጋንዳ ዘመቻ ደጋፊያችን በሚሉት ሳይቀር ዘመነን ይሙት ብለው የሚሳሉ ሰዎች የትግሉ ደጋፊ ናቸው ምላቸው ሳይ ይገርመኛል። ምን እያሉ እነኚህ አብደዋል ወይስ ጤነኞች ናቸው? ህዝብ ልክ እንደ በላይ ዘለቀ በቅርቡ ያሉት ሰዎች እኮ እኔ እንጃ የምሰማው በቃ ያ ነው የሚያወድሱት። የአይናቸውን ብሌን ያክል የሚንሰፈሰፉለትን ታጋይ እንደዛ ብለው መስል ነውር ነው፣ ለትግሉም አይጠቅምም። እሱን ደግሞ ሪፕሌስ ሊያደርግ የሚችል ሰው ሌላ እንደገና ሰው ፍለጋ መሄድ ማለት ነው። በጣም ጥቂቶች ናቸው ታጋዮቻችን። እዚህ ላይ አንድ ነገር ልበል ማለት ስለምፈልግ ነው። እንደው ሳላነሳቸውም አላልፍ። ከኤርትራ የተመለሱት አይኢዴሃን ነው የሚባል የአማራ ድርጅት አርበኞች ነበሩ። እነኛ ልጆች በቲፒኤልኤፍ ጊዜ ነው በቃን ብለው ነገሩ አሁን በስፋት የታየው የአማራ ደህንነት ጉዳይ ለእነኛ ወጣት ልጆች ያኔ ነበር የታያቸው እና ኤርትራ ገቡ። አየ እነዚያ ልጆች ትልቅ እርሾ ነው ለትግሉ የሆኑ። አሁን ዝናቡ፣ ስለሺ ከበደን፣ ተፈሪ አሉ በዚህ ትግል ውስጥ እና በውስጥ ስታያቸው ጥቂቶች ናቸው፣ አደራጆች ናቸው። በጣም መጥፋት የማይገባቸው ጠላት እንዳያገኝብን መንሰብሰብ ያለብን ሰዎች ናቸው እነኚህ ታጋዮች። እና ሞኝነት ነው። ትግሉ ርቆ ሄደዋል። የልቅ ከትግሉ ጋር ለመሰለፍ ከተፈለገ ለዚህ ያበቁ መሪዎችን ሴሌብሬት ማድረግ አለብን። በሄዱበት ሁሉ ለነሱ መጸለይ አለብን። ህይወታቸውን ሰጥተው እየታገሉ ባለበት ሁኔታ መሬት ላይ ቁጭ ብሎ እያየው ተመልከቱት ይሄ ምናምን ይላል። እዚህ ላይ ሶፋ ቁጭ ብሎ ማለት ነው። እና ይሄ ነውር ነው። እና ትግላችንን እንደ አይናችን ብለን እንየው። ትግሉ ህዝባዊ ነው። ህዝቡን ከጠላት ጋር ሆነን ተስፋ አናስቆርጠው። የጠላትን ፕሮፓጋንዳ ተጨምረን አናራግብ። በቃ የምንፈልገው ነገር መጥቷል። ከዚህ ያልተጨመሩትን ደግሞ እንዲጨመሩ ስድብ አይደለም፣ ልክ አይደለም። ሰውን የሰው ባህሪ ይከፋዋልና ጀርባውን ነው የሚሰጥ። ግን እንዲጨመሩ ማድረግ ያስፈልጋል። እነሱንም ማበረታታት ያስፈልጋል። በተለይ እነኚህ ዩቲዩበርስ ገንዘብ ለመስራት ዩቲዩብ ከፍተው እንደግፋለን የሚሉትን ትግል ጠልፈው ለመጣል ሲንደረደሩ ምናያቸው። አደብ ቢገዙ በጣም ጥሩ ነው። ጨርሻለሁ። እሺ ዶክተር መንግስቱ እንደተለመደው ተመክሮህንና ልምድህን ስላካፈልከን በተለይ በወቅታዊ ሁኔታ ላይ ያደረጋቸው ትንተና በጣም ጠቃሚነት ያላቸው ናቸው። ወደፊትም ደግሞ ያለው ወቅታዊ ሁኔታ ላይ መጥተህ እንደዚሁ እንደምታጋራን ተስፋ አደርጋለሁ። ለዛሬ ላደረክልን ትብብር በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ውድ ወንድሜ አለሙ። ትልቅ ልፋት ነው። አንተ በጨዋነት የምትሰራው ስራ በጣም ትግሉን ወደፊት ይጠቅመዋል፣ ያገለግለዋል እና ምስጋና ይድረስ ላንተ። እሺ፣ በጣም አመሰግናለሁ። ኢትዮ ጠያቂ ፕሮግራም ተከታታዮች እንደተለመደው ዶክተር መንግስቱ ረጋ ባለ መንገድ ጭብጥ ነገሮችን፣ መረጃዎችን፣ ያለውን ወቅታዊ ሁኔታ በመተን አካፍሎናል። ለብዙዎች እንዲመለከቱት በተቻለ መጠን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሸር በማድረግ ለጓደኞቻችሁ ይህንን መልእክት እንዲያገኙ በመተባበር የበኩላችሁ እንድትወጡ ነው የምጠይቀው። በሌላ ፕሮግራም እስከምንገናኝ ደህና ሁኑ።